ሳይንቲስቶችን ለዘመናት ግራ ያጋባው በሚንቀሳቀሱት ድንጋዮች በስተጀርባ ያለው እውነተኛ ምስጢር። እስቲ ያስቡት፣ ሙሉ በሙሉ ሰው በሌለበት ሰፊና ደረቅ በረሃ ውስጥ ግዙፍ ድንጋዮች በራሳቸው ሕይወት እንዳላቸው ፍጥረታት መሬት ለመሬት እየተንሸራተቱ ይጓዛሉ ቢባሉ ያምናሉ? አዎ፣ ማንም ሳይገፋቸው፣ የሰውም ሆነ የእንስሳ እጅ ሳይነካቸው ከጀርባቸው ረጅም መስመር እየተዉ በረሃውን የሚያቋርጡ ድንጋዮች። አዎ፣ ማንም ሳይገፋቸው፣ የሰው ሆነ የእንስሳ እጅ ሳይነካቸው ከጀርባቸው ረጅም መስመር እየተዉ በረሃውን የሚያቋርጡ ድንጋዮች። ይህ ተረት ወይም የሳይንስ ልብ ወለድ ፊልም አይደለም። በአሜሪካ ካሊፎርኒያ በሚገኘውና በሙቀቱ በሚታወቀው የሞት ሸለቆ ወይም ዴዝ ቫሊ ውስጥ የሚገኝ እውነተኛ ክስተት ነው። ለብዙ አስርተ ዓመታት ምርጥ የተባሉ የዓለማችን ሳይንቲስቶች፣ ጂኦሎጂስቶችና መርማሪዎች ይህንን ምስጢር ለመፍታት ሲሞክሩ ደከሙ። አንዳንዶቹ ድንጋዮች እስከ 300 ኪሎ ግራም ይመዝናሉ። ለመሆኑ እነዚህ ከባድ ድንጋዮች እንዴት ሊንቀሳቀሱ ቻሉ? ከመጋረጃው በስተጀርባ ያለው ምስጢር ምንድን ነው? መናፍስት፣ የሌላ ዓለም ፍጡራን ወይንስ የተፈጥሮ አስገራሚ አስማት? በዛሬው ቪዲዮአችን ለዘመናት ዓለምን ግራ ስላጋባውና በቅርቡ ሳይንቲስቶች በቪዲዮ ጭምር አስደግፈው ስለደረሱበት አስገራሚ እውነታ በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ይህ አስገራሚ ሬስትራክ ፕላያ ይባላል። በሞት ሸለቆ ብሔራዊ ፓርክ ውስጥ የሚገኝ ሙሉ በሙሉ ደረቅና ፍጹም ጠፍጣፋ የሆነ የደረቀ የሐይቅ ወለል ነው። ቦታው በዙሪያው በከፍተኛ ተራሮች የተከበበ በመሆኑ ነፋስ ሲነፍስ በከፍተኛ ፍጥነት ይገሰግሳል። ነገር ግን የዚህ ቦታ ዋነኛ መስህብ መሬቱ ሳይሆን በላዩ ላይ ያሉት ተጓዥ ድንጋዮች ወይም ሴሊንግ ስቶንስ ናቸው። እነዚህ ድንጋዮች ከመሬቱ ላይ ተነስተው ሲጓዙ ከጀርባቸው ጥልቅ የሆነ መስመር ይተዋሉ። ይሁን እንጂ ክስተቱን ይበልጥ ምስጢራዊ የሚያደርጉት ጥቂት ነገሮች አሉ። አንደኛው የእንቅስቃሴያቸው መንገድ ነው። ሁሉም ድንጋዮች በአንድ አቅጣጫ ብቻ አይጓዙም። ሁለት ጎን ለጎን ያሉ ድንጋዮች እኩል ተነስተው አንደኛው ወደ ቀኝ ሲታጠፍ፣ ሌላኛው ግን ቀጥ ብሎ ሊጓዝ ይችላል። አልፎ አልፎም አንደኛው ወደፊት ሲሄድ፣ ሌላኛው ወደ ኋላ የተመለሰ የሚመስልበት መስመር ይስተዋላል። ሁለተኛውና ዋናው ምስጢር ግን ለብዙ ዘመናት እነዚህ ድንጋዮች ሲንቀሳቀሱ በአይኑ ያየ አንድም ሰው አለመኖሩ ነው። አዎ፣ ሰዎች ወደ ስፍራው ሲሄዱ የሚያዩት ድንጋዮቹንና የተዉትን መስመር ብቻ ነው። ልክ ድንጋዮቹ ሰው የሚፈሩ ይመስል ማንም በሌለበት ሰዓት ብቻ ቦታቸውን ይቀይራሉ። ይህ ነገር ግራ የገባቸው የአካባቢው ነዋሪዎችና ጎብኚዎች ለዘመናት የተለያዩ መላምቶችን ሲሰነዝሩ ቆይተዋል። በ20ኛው ክፍለ ዘመን አጋማሽ ላይ ሰዎች ነገሩን ከማይታወቁ መናፍስትና ከአስማት ጋር ማያያዝ ጀመሩ። መሬቱ የተረገመ ነው፣ ድንጋዮቹም ክፉ መናፍስት ያድሩባቸዋል የሚሉ እምነቶች ነበሩ። ሌሎች ደግሞ በወቅቱ በነበረው የዩፎ ወይም የባዕድ ፍጥረታት ወሬ ተጽዕኖ ስር በመውደቅ ይህ የሌላ ዓለም ፍጡራን ማረፊያ ምልክት ነው፣ ድንጋዮቹንም በሚስጥር የሚያንቀሳቅሷቸው እነሱ ናቸው ማለት ጀመሩ። ሳይንቲስቶች ደግሞ ነገሩን በሳይንስ ለማብራራት ሞከሩ። መጀመሪያ አካባቢ ምናልባት የምድር መግነጢሳዊ ኃይል ወይም ማግኔቲክ ፊልድ በጣም ጠንካራ ከመሆኑ የተነሳ ድንጋዮቹ ይስባቸዋል የሚል ግምት ቀረበ። ነገር ግን ጥናት ሲደረግ ድንጋዮቹ ውስጥ ምንም አይነት ከፍተኛ የብረት ወይም የመግነጢስ ባህሪ አልተገኘም። ቀጥሎም በጣም ኃይለኛ የጎርፍ ነፋስ እየገፋቸው ሊሆን ይችላል ተባለ። ነገር ግን ሂሳባዊ ስሌታቸው እንደሚያሳዩት የ300 ኪሎ ግራም ድንጋይን በዚያ ደረቅ መሬት ላይ ለማንሸራተት በሰዓት ከብዙ 100 ኪሎ ሜትር በላይ የሚጓዝ ዛፎችንና ተራሮችን የሚያፈርስ እጅግ አስፈሪ አውሎ ነፋስ ያስፈልጋል። በቦታው ግን እንዲህ አይነት ነፋስ በጭራሽ የለም። ታዲያ እውነቱ ምን ይሆን? ሚስጥሩ ሙሉ በሙሉ የተፈታው እንደ ኤሮፓያን አቆጣጠር በ2014 ነው። ሪቻርድ ኖሪስ እና ጄምስ ኖሪስ የተባሉ ሁለት አጎታማቾች የሆኑ ሳይንቲስቶች ጉዳዩን ለአንዴና ለመጨረሻ ጊዜ
ለመፍታት ወሰኑ። በቦታው ላይ የላቀ የካሜራ መቅረጫዎችን፣ የአየር ንብረት መቆጣጠሪያዎችን እና በድንጋዮች ላይ ደግሞ በጣም ጥቃቅን የጂፒኤስ መከታተያዎችን ቀበሩ። ለዓመታት በትዕግስት ጠበቁ። እናም በታህሳስ ወር 2013 ዓመተ ምህረት ሳይንቲስቶቹ በቦታው ባሉበት ወቅት ተፈጥሮ ያንን ለዘመናት የሸሸገውን ሚስጥራዊ ድራማ በአይናቸው እንዲያዩ ፈቀደላቸው። ነገሩ የሚከናወነው እጅግ በጣም አልፎ አልፎ በሚገጥም የሶስት ተፈጥሯዊ ነገሮች ቅንጅት እንደሆነ አረጋገጡ። ደረጃ 1 መጀመሪያ ውሃ ያስፈልጋል። እዚያ እጅግ ደረቅ በረሃ ላይ በዓመት አንድ ወይም ሁለቴ አልፎ አልፎ ዝናብ ይጥላል። ዝናብ ሲጥል ያ ጠፍጣፋ መሬት በጥቂት ሴንቲሜትር ጥልቀት ባለው ውሃ ይሸፈናል። ደረጃ 2 ቀጣዩ ነገር በረዶ ነው። በረሃው በቀን በጣም ቢሞቅም በሌሊት ግን ቅዝቃዜው ከዜሮ በታች ይወርዳል። በዚህ ጊዜ በውሃው ላይ በጣም ስስ የሆነ ልክ እንደ መስኮት መስታወት ቀጭን የሆነ የበረዶ ንጣፍ ይፈጠራል። ይህ የበረዶ ንጣፍ በጣም ሰፊ በመሆኑ ድንጋዮቹን ከታች በኩል አቅፎ ይይዛቸዋል። ደረጃ 3 በመጨረሻም የፀሐይና የንፋስ ውህደት። በማግስቱ ጠዋት ፀሐይ ስትወጣ ያ የቀዘቀዘው በረዶ መቅለጥና መቆራረስ ይጀምራል። በዚህ ሰዓት መጠነኛ ንፋስ እንኳን ቢነፍስ ያ ሰፊውና የተቆራረሰው የበረዶ ንጣፍ በውሃው ላይ መንሸራተት ይጀምራል። ድንጋዮቹ ከበረዶ ጋር የተያያዙ ስለሆኑ ንፋሱ በረዶውን ሲገፋው፣ በረዶው ደግሞ ግዙፎቹን ድንጋዮች በጭቃው ላይ በቀላሉ እየጎተተ ያንሸራትታቸዋል። አዎ ድንጋዮቹ በራሳቸው አይንቀሳቀሱም ወይም መናፍስት አይገፏቸውም። በረዶ ልክ እንደ ሸርተቴ ሆኖ ያገለግላቸዋል። ንፋሱ በረዶውን ሲገፋው፣ በረዶው ደግሞ ከባዱን ድንጋይ ይዞት ይጓዛል። መሬቱ ደግሞ ለስላሳ ጭቃ ስለሚሆን ድንጋዩ የተጓዘበትን መንገድ የሚመሰክር መስመር በጭቃው ላይ ይተዋል። ጭቃው ሲደርቅ መስመሩ ለረጅም ጊዜ ተቀርጾ ይቆያል። ይህ ግኝት ሳይንስ ምን ያህል ኃያል እንደሆነ ያሳየበት ሌላው ማረጋገጫ ነው። ሰዎች ለዘመናት ያ ግራ ያጋባውና መናፍስታዊ ተደርጎ የተወሰደው ምስጢር በመጨረሻ በውሃ በበረዶና በነፋስ በቀላሉ ጥምረት ምላሽ አገኘ። ተፈጥሮ ሁልጊዜም ቢሆን የራሷ የሆኑ ድንቅ ጥበቦች አሏት። እኛ ተአምር ወይም አስማት የምንላቸው ብዙ ነገሮች ትክክለኛውን ጊዜና ሳይንሳዊ እውነታቸውን ስናገኝ ይበልጥ ውበታቸው ይጨምራል። የዛሬው ቪዲዮአችን ይህን ይመስል ነበር። እናንተስ ስለዚህ አስገራሚ የተፈጥሮ ምስጢር ምን ተሰማችሁ? ሳይንሳዊ ማብራሪያው አስገርሟችኋል? አስተያየታችሁን በኮሜንት መስጫው ላይ አካፍሉን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን፣ ለሌሎች እንዲዳረስ ሼር ማድረጋችሁን እንዳትረሱ። እንደዚህ አይነት አስገራሚና አስተማሪ ቪዲዮዎችን ሁል ጊዜ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በቀጣይ ቪዲዮ በሌላ አስደናቂ ርዕስ እስክንገናኝ ደህና ቆዩ።